ጀነራሉ ወደ መዲናይቱ አዲስ አበባ እንዳያቀኑ ታገቱ። ጀነራሉ በእገታ ላይ ያሉ እጅግ አስደንጋጭ ነገር ገጥሟቸዋል። በትግራይ የውስጥ መፈንቅለ መንግስት የደብረጽዮን አደገኛ የውጭ ጥምረትና የጀነራል ታደሰ ወረደ አነጋጋሪ ጉዳይ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ተከታታዮች፣ ዛሬ በሰሜን ኢትዮጵያ በተለይም በትግራይ ክልል እያገረሸና አደገኛ ወደሆነ አዲስ ምዕራፍ እየተሸጋገረ ስላለው የፖለቲካና የወታደራዊ ጥምረት ሙሉ መረጃ ይዘንላችሁ ቀርበናል። በትግራይ ክልል የኃይል ስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰውና በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው የህወሓት ቡድን አዲስ የጦርነት ጥሪን እያሰማ ይገኛል። የቡድኑ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከመቀለ ከተማ ነዋሪዎች ጋር ባደረጉት ስብሰባ ከብልጽግና ሰላም አይጠበቅም ሲሉ ይፋዊ መግለጫን ሰጥተዋል። አክለውም የፌዴራል መንግስቱን እርምጃ ለመመከት የሚያስችሉ ሚስጥራዊ የውጭ አጋሮች አሉን ማለታቸው አፍሪካ ቀንድን ወደ ሌላ የታሪክ እሳት የሚያስገባ አደገኛ አካሄድ መሆኑን ተንታኞች እያስጠነቀቁ ይገኛሉ። በሌላ በኩል ደግሞ የትግራይ የውስጥ የስልጣን ሽኩቻ ወደ ከፋ የሰብአዊ መብት ጥሰት መሸጋገሩም ተሰምቷል። በቁም እስር ላይ የሚገኙት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ለሕክምና ወደ አዲስ አበባ እንዳይሄዱ መከልከላቸው አልፎ ከአዲስ አበባ የተላኩላቸው መሰረታዊ መድኃኒቶች እንኳን በደህንነት ስጋት ሰበብ ተሰውረውበታል። ይህ የደብረ ጽዮን ቡድን ስልታዊ አካሄድ በሚያንማር እና በሩሲያ አምባገነን ስርዓቶች ከተፈጸሙ ጥሰቶች ጋር እንዴት ይመሳሰላል? በትግራይ የሰላምና ለውጥ ምክር ቤት አስተባባሪነት በአዲስ አበባና በመላው ዓለም የተጀመረው ህዝባዊ ተቃውሞስ ምን ይመስላል? መረጃውን እስከ መጨረሻው ድረስ አብራችሁን ከቆያችሁ የምታደምጡት ይሆናል። ወደ መጀመሪያው ትልቁ የዜና መረጃችን ስናመራ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከመቀለ ከተማ ነዋሪዎች ጋር ባደረገው ስብሰባ ያሰማው ንግግር የቀጠናውን ፖለቲከኞችና ወታደራዊ ተንታኞች በከፍተኛ ሁኔታ አሳስቧል። ዶክተር ደብረጽዮን ገብረ ሚካኤል በንግግራቸው የፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎችን ለመስበር የሚያስችሉ በስትራቴጂክ ደረጃ የሚሰሩ የታመኑ የውጭ አጋሮች አሉን ሲሉ በይፋ ተናግረዋል። ዶክተር ደብረጽዮን እነዚህን የውጭ አጋሮች በስም ከመጥቀስ የተቆጠቡ ቢሆንም ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገደናልን ብለዋል። አክለውም የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸው በዚሁ መድረክ ላይም ገልጸዋል። ይህ መግለጫ ምን ያሳያል? የፖለቲካ ተንታኞችስ ስለዚህ ጉዳይ ምን ይላሉ? ይህንን መግለጫ በጥልቀት የፈተሹ የፖለቲካና የደህንነት ባለሙያዎች እንደሚያስረዱት በትግራይ ክልል ውስጥ የነበረው የውስጥ የስልጣን ፉክክር አሁን ወደ ከፋና አደገኛ ወደሆነ አዲስ ቀጠናዊ ምዕራፍ መሸጋገሩን ያሳያል። ዶክተር ደብረጽዮን ገብረ ሚካኤል የውጭ አጋሮች አሉን ማለታቸው በአፍሪካ ቀንድ በሱዳን ጦርነትና በቀይ ባህር ዙሪያ የአያላን ሀገራት ፍላጎት በከፍተኛ ሁኔታ እየተቀያየረ ባለበት አውድ ውስጥ አዲስ የውጭ ኃይላት ጣልቃ ገብነትን የመጋበዝና የኢትዮጵያን ሉዓላዊነት አደጋ ላይ የሚጥል ስልታዊ ዝግጅት መኖሩን ያመላክታል። አጋሮቹን በስም አለመጥቀስ ሆን ተብሎ የዲፕሎማሲና ወታደራዊ ምስጢራዊነትን ለመጠበቅ እንዲሁም በፌዴራል መንግስቱ ላይ የስነ ልቦና ጫና ለመፍጠር የታለመ ስልት እንደሆነም ይገመታል። ታጣቂ ኃይልን በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን መናገራቸው አሁንም የትጥቅ አማራጭን እንደ ዋነኛ የፖለቲካ መደራደሪያ መሳሪያ መጠቀም ፍላጎት እንዳለ ያሳያል። ይህ አካሄድ ከዚህ ቀደም በፕሪቶሪያው የሰላም ስምምነት የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል ከመሆኑም በላይ በጦርነትና በከፍተኛ የኢኮኖሚ ቀውስ የዛለውን የትግራይን ህዝብ በድጋሚ ለሌላ አላስፈላጊ ወታደራዊ ግጭትና የንጹሃንን ደም መፍሰስ የሚያዘጋጅ አደገኛ ቅስቀሳ መሆኑን ተንታኞች በጥብቅ ያስገነዝባሉ። ተመልካቾቻችን፣ በትግራይ ክልል የሚካሄደው የስልጣን ሽኩቻ በፖለቲካ መግለጫዎች ብቻ የተወሰነ አይደለም። ዘሀበሻ ምንጮቻችን አረጋግጠዋል ባለው መረጃ የውስጥ የስልጣን ክፍፍሉ አሁን ወደ ከፋ የሰብአዊ መብት ጥሰት ደረጃ ላይ ተሸጋግሯል። በዶክተር ደብረጽዮን የሚመራው ቡድን በፈጸመው መፈንቅለ መንግስት መሰል እርምጃ የስልጣን መዋቅሩን ከተቆጣጠረ በኋላ በቁም እስር ላይ የሚገኙት የቀድሞ
የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ለሕክምና ወደ አዲስ አበባ ለማቅናት ያቀረቡት ጥያቄ በህወሓት ስራ አስፈጻሚ ውድቅ ተደርጓል። ይባስ ብሎ ጀነራሉ በነበራቸው የጤና እክሎች ምክንያት ከአዲስ አበባ የተላኩላቸው መሰረታዊ መድኃኒቶች በስራ አስፈጻሚው እጅ ገብተው አብሮት የመጣ የተደባለቀ ወይም የተደበቀ ነገር ሊኖር ይችላል በሚል ምርመራ ሰበብ ተይዘውባቸውም ይገኛሉ። ታዲያ በዚህ ላይ ባለሙያዎች አስተያየቶቻቸውን ይሰጣሉ። የአንድን ከፍተኛ ወታደራዊና ፖለቲካዊ መሪ የሕክምና ጉዞ መግታትና መድኃኒት መከልከል ከተራ የፖለቲካ የበላይነት ፍላጎት ባለፈ የተቃዋሚን አካላዊና ስነ ልቦናዊ አቅም የማዳከም አምባገነናዊ ስልት ነው። የጀነራሉ ቤተሰቦች መድኃኒቱ የተመረመረ ነው የሚል ምላሽ መስጠቱ መቀሌ ያለው የደብረ ጽዮን ወገን ያለበትን ከፍተኛ የደህንነት ስጋትና አለመተማመን የሚያሳይ ቢሆንም በዓለም አቀፍ የሰብአዊነት ሕግጋት ግን ፍጹም ተቀባይነት የሌለውና የፖለቲካዊ ክስረት ምልክት ነው። ይህ የሕክምና መብትና መድኃኒትን ለፖለቲካዊ ጫና የመጠቀም ስልት በዓለም ታሪክ ውስጥ አዲስ አይደለም። የፖሊሲ ተንታኞች ለዚህ ሁለት ትልልቅ የታሪክ ማሳያዎችንም ያቀርባሉ። የመጀመሪያው ሚያንማር፣ ሁለተኛውን ደግሞ ሩሲያን ያቀርባሉ። በጊዜው በሚያንማር የተፈጸመው ወታደራዊ አምባገነን ቡድን የውጭ ሐኪሞችን እንዳያገኟቸው ከመከልከሉም በላይ ከውጭ የሚመጡ መድኃኒቶችን ለሳምንታት በማዘግየት ፖለቲካዊ እጅ እንድትሰጥ ለማድረግ ሞክሯል። በሩሲያ ደግሞ ቤተሰቦቹ የላኩለት መድኃኒቶች የውስጥ ደህንነትን አደጋ ላይ የሚጥሉ ኬሚካሎች ወይም የተደበቁ መልእክቶች ሊኖሩባቸው ይችላል በሚል ሰበብም ተሰውረው አልተሰጡትም ነበር። በመቀለው የህወሓት የውስጥ ሽኩቻ ውስጥ የታየውም ይህ ድርጊት ነው። የክልሉን የፖለቲካ ውጥረት ይበልጥ ወደማይመለስበት አደገኛ መስመር የሚገፋውና የህዝብን አመኔታ ሙሉ በሙሉ የሚያጠፋ ትልቅ የታሪክ ስህተት መሆኑን ባለሙያዎችም ያስገነዝባሉ። በሌላ በኩል ህወሓት ለዳግም ጦርነት እያደረገ ነው የተባለው ሰፊ ዝግጅትና የወጣቶች እገታ እንዲቆም በመጠየቅ በአዲስ አበባ የተጀመረው ህዝባዊ የተቃውሞ ሰልፍ በሌሎች የኢትዮጵያ ክፍሎችና በዓለም አቀፍ ደረጃ ሊቀጥል መሆኑን የትግራይ የሰላምና ለውጥ ምክር ቤት አስታውቋል። ምርጫችን ሰላም ነው፣ ጦርነት ይብቃ በሚል መሪ ቃል በአዲስ አበባ የተካሄደውን የተቃውሞ ሰልፍ ተከትሎ ጋዜጣዊ መግለጫ የሰጡት የትግራይ የሰላምና ለውጥ ምክር ቤት የፖለቲካ ዘርፍ ኃላፊ አቶ ነጋ ሰፋ ሰልፈኞቹ ህወሓትን አፋኝና ጸረ ዲሞክራሲያዊ ሲሉ መኮንናቸውንም ገልጸዋል። ታዲያ ይህ የተቃውሞ ሰልፍ ተጠናክሮ እንደሚቀጥል ነው የተናገሩት። ይሁን እንጂ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀለ በተካሄደ የህዝብ ውይይት ላይ ባደረጉት ንግግር ከዚህ ፈጽሞ የተለየና ተቃራኒ የሆነ አቋምን አንጸባርቀዋል። ዶክተር ደብረጽዮን ገብረ ሚካኤል በንግግራቸው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጀምሮ በትግራይ ህዝብ ላይ ጥቃት ለማድረስና ከምድር ለማጥፋት የታለመ እቅድ መከተላቸውንና ይህም እስካሁን መቀጠሉን በመግለጽ ከብልጽግና መንግስት ሰላም መጠበቅ አይቻልም፣ ከፕሪቶሪያው ስምምነት በኋላ የነበረው የሰላምና የልማት ተስፋ መክኖ ትግራይ ድጋሚ ወደ ከባድ ችግር እየተመለሰች ነው። የትግራይን ሉዓላዊነት ለመስበርና ተፈናቃዮችን ለመመለስ የመከላከል አቅምን ማጠናከርና ተገቢ ህዝባዊ ውሳኔዎችን መውሰድ ያስፈልጋል። በሁለቱም ወገኖች መካከል ያለው ይህ የጎላ ልዩነት የትግራይ ህዝብ በሰላም ፍላጎትና በድጋሚ ወታደራዊ ግጭት ጥሪ መካከል ወጥሮ የያዘው አደገኛ ወቅት ላይ መሆናችንን በግልጽ የሚያሳይ ነው። ታዲያ እነዚህ ክስተቶች ወዴት ያመራሉ? የፌዴራል መንግስቱና የፕሪቶሪያው ስምምነት ተፈራራሚ አካላት ምን አይነት እርምጃ ይወስዳሉ? እኛ መረጃዎችን እየተከታተልን የምናቀርብላችሁ ይሆናል። የዛሬው ዘገባችን ይህንን ይመስል ነበር። መረጃውን ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ማግኘት ትችላላችሁ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።